የለም እንደዚህ አይነት ትምህርት በመጽሐፍ ቅዱስ ውስጥም አናገኝም። የለም ማለት አሁን ይሄን ሪኮመንድ የምናደርጋችሁ አይዘው ማንበብ የምትችሉ ከዛ እንደዚህ አይነት ነገሮችን ማንበብ ለምትወዱ ያው ከመጣው ጋር 4 ወይም 3 ይመጣል፣ ይደጋግማል ማለት ነው። ይመጣል ከዛ ቤተክርስቲያንን ወስዷት ይሄዳል። የሆነ አየር ላይ ቆያሉ። ከዛ ተመልሶ አሁንም ይመጣል። ከዛ አሁንም ከመጣ በኋላ ደግሞ 1000 ዓመት ይነግሳል። ከዛ አሁንም ይሄዳል። ከዛ ተመልሶ ደግሞ ከ1000 በኋላ ደግሞ ፍርድን ነጩ ዙፋን ይላሉ። ይመጣል ነጩ ዙፋን ተብሎ አሁንም ፍርድ ለመስጠት ነው የሚመጡት ከክርስቶስ ጋር እነሱ። አሁንም ይሄዳሉ። መኪና እንዳይገጫችሁ መሀል ላይ ግን አይሮፕላኑ እንዳይገጫችሁ እኔ እየተመላለሱ የሚያድሩና የለም እንደዚህ አይነት ትምህርት በመጽሐፍ ቅዱስ ውስጥም አናገኝም። የለም በቤተ ክርስቲያን አስተምህሮም ክርስቶስ አንዴ ነው የሚመጣው፣ ለፍርድ ነው የሚመጣው። ለፍርድ በቃ ፍርድን ለመስጠት ነው። በጎችና ፍየሎችን ለመለየት ነው የሚመጣው። የትኛውም አባት ደጋግሞ ይመጣል ያለ አንድ አላየንም። ከዛ ደግሞ እንነጠቃለን ነው የሚሉት። እንዲያው ተነጥቆ የት እንደሚሄዱ እንኳን አያውቁ እና እሱ ነገር አለ። እሱ ላይ ነው የሰራሁት ቪዲዮውን። አንደኛው ሁለተኛ መዝሙርም ነበረ መሰለኝ። እንደዛ ሰርቻለሁ። ለማንኛውም ካላያችሁ ብዬ ነው። ዮሐድ ሰውዬ እንዴት አመሸ? እንዴት ቆየ ነው የሚባለው? እንዴት አመሸ? እግዚአብሔር ይመስገን። ክፍለ ሀገር የሚገቡት ገባችሁ አልገባችሁ ማትልም እንደ አንተ እዚህ ላይቭ ከፍተህ የወድን ትጫወታለህ እንዴ? የጦፈ ወሬ ይዘህ እንግዳ ትረሳለህ እንዴ? ክፍለ ሀገር ነህ እንዴ? ክፍለ ሀገር ነህ እንዴ? ለካንተ የናዝሬቱ ማታደ ለካ የናዝሬቱ ነህ። ረሳሁት እኮ በእናትህ። ወይኔ ገባችሁ? እናካ እንጠጣ። ገባን በሰላም ጠጣ። ደስ ይላል። እንጠጣ። ስፕራይቱን ነው አተ ረስቼው ወጣ እኮ በእናትህ ስፕራይቱን። የብርን ነው አለ እንዴ? አልጨረስኩትም። የኔ ለስቼ ወጣ። ደስ ይላል። እንኳንም ረሳ። ወይኔ እንትና ጋዲ ኮካውን ይዞ ሲወጣ አይደል እንዴ? ትዝ ያለኝ ራሱ እንደ ጋዲ እንዳለ አይደል እንደ እቃውን ረስቶ ሲወጣ። እሱ ደግሞ ምን ረሳ? እንዳለ እኮ ነው የሚረሳው እሱ ልጅ። ባለፈውም ረሳ፣ ይሄ ረሳ ወይስ አውቆ ነው? ረሳ ትላለህ እንደ አንተ ደግሞ ረሳ ትላለህ እንደ ምን አሰብ? ኧረ አንተ የእኔማ እንትን ይዘህልኝ ትመጣለህ ከክላስ። ሶስት ነው ያለው እዚህ የራስህ የእኔ የእሱ ከኔ ጋር 3 ነው ያለው። አራት ከኔ ጋር 4 ነው። አንዱ ደግሞ የማን ነው? ይሄስ እኔ እንጃ። ሁሉም ትተው ወጣ። ምን አውቃለሁ በጌታ ስም። እና ሌላ ይሄ የማን ነው? ለዚሁን እስቲ የጋዲ መሰለኝ። ኧረ የጋዲ ነው እንዴ? ማን ነው በእናትህ? ከፌደራል ጋማ ብሎት ነው እንዴ? ማን ነው የፋዘሩ ይዞ የመጣ ትላለህ? የዮኒ ነው። ተው የዮኒ ፓፓ ነው እባክህ።
ከፋዘር ጋማ ብሎ የአንትሽ ነው እንዴ? ወይኔ እስኪ የአንትሽ ነው። አይ ተገኘ ከእናት አወቀው። እኔ እንዴት የሌላ ሰው እንዳይሆን የሌላ ሰው ነው እባክህ። የብሬ ነው እንዴ? ሰንበዲ መጥቶ ነበር። የብሬ ነው እንዴ? በእናትህ ከሱቁ ያበደ ለወታደሮች አምጥተናል እንዳይል ነገ እንዳይሰራበት ቪዲዮ ጃኬት አይተባል። ብሬ አይመለስም። ከከስኪስ ጋር ነው የሚሰራ። እሺ አንተሽን አስገባው። ከየት እንደሚያመጣው እኮ እኛ ከውጭ ነው የማመጣው ብለው ከየት እንደሚያመጣ ከሞያሌ ጭኖ እየመጣ እንደ ጮህ ከአፋር ነው እንደሚያስገባው ልብስ እኮ ነው የተባለው። ንጣቱ እንዳለ ነጭ ነው። ኧረ እባክህ ከአፋር ነው እንደሚያስወጣው። ከባድ ደግሞ እዛ በኩል ኮስት እንዳይልኝ እዛ በኩል እና የሚሄድብን ከፍት እና አይ ሰላም እያልኳቸው ነበረና ሀገር እያጣራው ነበር። እስቲ እንዴት ነበር? እንኳን አደረሳችሁ። በነገራችን ላይ የታች ያላችሁ ወንድሞቻችን ሰላም በላቸው። ያ ሰላም ሳልል እኮ ቀጥታ ወደ ቀልዱ ገባንና እንኳን አደረሳችሁ ለሚካኤል ወርሃዊ በዓል። ያ የጠዋት በነገራችን ላይ ንግስ ነበረ እኛ ጋር አባ ሳሙኤል። እናንተ ጋር ታቦት ነበር? አባ ሳሙኤል ያው ቡልቡላ አለ በበገና ምናምን ከማርያምም ከዛም ያሉት ምናምን ሄደን ነበር። ብቻ ጥሩ ጊዜ ነበረ። አሪፍ ነበር አገልግሎት። እንዴ አተ የኔ ራሱ እኮ ድምጼ የተዘጋ ሁለት መዝሙር ዘምረን አልተዘጋም ድምጼ። ቅድም ጮኸ ነው እንዴ ሄድንበት እኮ። ይሄ የአእላፋት መዝሙር ጥናት ትንሽ ነው የቀረን፣ ጨርሰናል። እታች ያላችሁ ማስጠናት እንጀምራለን። እንዴ ና ተመለስ እንጂ ምን በመሰለ እንጀምራለን። የዛሬ በጣም ብዙ ነበሩ ነው። አንተ እንደዚህ ብዙ አሉ እንዴ? የሁለት ደብር ነው። አረ እሺ የአንድ ደብር ብቻ አሁን የሚወጣው ራሱ ለጥምቀት 93 ሰው ነው። 93 ለአንዱ ደብር ብቻ የሚወጣው ለጥምቀት። ለጥምቀት አንድ ደብር ብቻ ለጥምቀት ነው ያለውበት ማለት ነው። 3 ለጥምቀት አተ የዚህ የእንተኔማ አጠቃላይ ራሱ እንደዛ ይሆናል እንዴ? የሰርጤ የእንትን ቃልቲ የገላን ምናምን ጨምረን እንደዛ አይመጣም። ዛት ራስ አይደለም። በቃ አሁን 3ቱ ደብራት እንትን ብለናል። በቃ አሁን በ3 ደብራት ይወጣል። በቃ ሙልቡላ አሁን ኦልሞስት ልብስስ እንዴት አደረጋችሁ? ልብስ ያው ሁለት አይነት ነው። ነጭ አለ ያው ነጩ፣ ከዛ ደግሞ ጃኖ አይነት ነገር አለ። በሁለት ነው የሚወጡት። አደይ ነጭ መጀመሪያ ቀን ነጭ ለብሳን፣ ሁለተኛ ቀን በጃኖ ማለት ነው ነጸዲ። ከዛ ሶስተኛ ቀን ደግሞ አለ እኛ አሳዳሪን ዘንድሮ ከለር እዛ እንትን በጃኖ
ወይን ጠጅ ከለር አሰርተው በጣም ነው ጸዴ። በጣም የሚገርመው ነው የሚገርም። እኛ እንግዲህ የታወቀው ያው በቀይ መጀመሪያ ተጀመረበት ታስታውሳለህ? አዎ እሱ አሁን እንትን እያለ ኧረ በስመ አብ እንትን የማርያም ዓመቱ ጊዜ ታቦት እያጀቡ ነበርና በወይን ጠጅ ጃኖ ወይን ጠጅ ከለር አድርገውት በጣም ነው የሚያምረው። ዘርፉ የሆነ ወደ እንትና ጎልድ ከለር ምናምን አድርገው ብሬ መጣ ብሬ መጣ መጥቶ በእንትን ከለር አለኝ እንዳይል መጣልኝ እና ያኔ መጀመሪያ በነገራችን ላይ ሁለት ጊዜ ይመስለኛል ሁለት ወይም ሶስት ጥምቀት አብረን ወተናል እኔ እናንተ በበገና አዎ መሰለኝ ሁለቴ ወይ ሶስቴ ነው። ሁለት ጊዜ ነው። አዎ በቃ ጥሩ ጊዜ በስመ ሁለት ጊዜ ወይ ሶስት ጊዜ ነው የሚሆነው። ኧረ ሶስት ጊዜ ምናምን ቢያንስ አሁን እዛ ከሄድክ በኋላ ራሱ እኮ አንዴ መተህ እዚህ እንትን ብላል መሰለኝ። እመጣ ነበረ እኔ ወደዛ ራሱ እመጣ ነበረ። በጣም በቃ ጥሩ አገልግሎት ነበረ። መስማት መኩ በፎቶ እያወጫበርከን እኮ ነው እንደዚህ ብቅ ጥልቅ ስትል በጣም እያወጫበርከን ነው። ኧረ ቮይስ ሪንግስ እኔ ብቻዬን አነሳሁት። አንተም አንስተሃል። ደግሞ ዝም ብለሽ እንትን እንዳለሽ መኩ ያነሳኝ። ተው እባክህ። እኔ ነኝ ያነሳሁት። መኩ እንዴት ሳይስት መኩማ የጀበው ሸበላ መሆኔን እያረጋገጥኩ ነው። በጣም ልኮራ ይገባኛል። አንተ ደግሞ ፊት ከሰጡ ትንሽ ዝቅ አድርግና ግንባሩን አሳይልኝ በእናትህ። የዛኔ አፍህን ትይዛለህ እንዴ? ሸፍኖ ሲያሳይልህ ትቀብጣለህ እንዴ? ጭራሽ እንትኑን አይሞላውም። የሚገርምህ ግንባሬን ቢያሳይ ደግሞ ስክሪኑን አይሞላውም። በጣም ሰፊ ስለሆነ ግንባሬ እኮ በሲዝን ያሳይልህ። ተረጋጋ። ፊታየው ብለህ ሸበላው ምናምን ትላለህ እንዴ? ግንባር ላይ ሲደርስ ደግሞ ትጸጸታለህ። ተው እኔ ላይ ብሄድ ምንም አበላሽው እንዳትል። እኔ ራሴ ላይ ሄዳለሁ እንዴ? በግንባሬ እሺ ሽባባው ሆንካው ሸበላ ወደ ሽባባው ትመጣለህ። እንተኛለን ይልሃል። እንደዚህ በጸሎት መንፈስ እስኪና ወጣ በል ከእኔ ትብሳለህ እኮ አንተ። ይተኛል አይጀት እኔ ተኝቼ አማርኩኝ። መኩ እኮ ፈገግ ብሎ አይመጣም። ፉሽ እስኪ አስተያዩ ወገን ትደበቃለህ። ናውጣ እባክህ ተኛ። እንዲያ ደግሞ መተኛቱ አይደለም እንዲህ ማለት ብሎ እያንኮራፋው ምን ይባላል? ምን እያደረክ ነው? ምን ይባላል? ምን ይሉታል? አሁን ይባላል። በጣም ትቀናብኛለህ ማለት ነው በውበቴ። ቆይ ተጸጸተ ታውቃለህ? ጸዴ አጣፋብህ እኮ መጀመሪያ ከዚህ እስማማ አንተ ለአውሮፓውያን ዋንጫ አይደል እንዴ የሚመስለው? አተ ዮኒካፓ ምን ሆኖ ነው አገጭ የረዘመው? ደግሞ ጆሮ እኮ ቻምፒየንስ ሊግ ዋንጫ ነው የሚመስለው። ረበለ ምን እንዴትስ እንዲህ አይነት ቅርጽ ሊይዝ ቻሉ? እንዴት ከየት መጡ? ትበርበታለች። ስማ ወደኔው ምንድነው የእንትና ቪዲዮ አድርገህ መስራት ዶክተር ሮዳስ አለ። የሮዳስ እንዴትስ እንዲህ አይነት ምን አይነት ተፈጥሮ ነው ያላቸው? እንዴትስ እንዲህ አይነት ቅርጽ ሊይዙ ቻሉ?
ፓፓ ከሰማች በቃ 2 ቀን ተከይደብኝ ነው የምልህ። ያጠረው እኮ የዮኒን ጆሮ አይቶ ነው። እሺ ባለሱቅ ሁለት ባለ ሀብት ትላለህ። 3 ነው። ምን ጼም ልትል አንዱ ባለቤት ነው፣ አንዱ ባለ መኪና ነው። ባለ በጎን ግን ማዘርን ነው የምትመስለው። ብሬ ምን አረ ይዋል የምትለው ግንባር ግን ሄዷል። ተስታክዬ ነው። አይ ነው የለህም ምንም እንጂ ልሙጥ ኮሪደር ልማት አግኝቶታል። ጸጉር ምናምን አታበቅልም እንዴ አንተ? ጺሜን ተስታክዬ ነው ዮሐዴ። አረ ተስታክዬ ወዴት ነው የምታስተካክለው? ከጆሮ ሰብስባ አገጭ ላይ ወስደው ነው እንዴት ነው የምታስተካክለው አንተ? ማን ነው ካሜራ የሚልከው? ዩኦኬ ቺቺስ መልክ ቺቺስ በቃ አታገኝ እኮ ነገር እንዳማረባት እኮ መቼም ፎቶ ላይ ስህተት የማይሰራ ሰው ቢኖር ጋዲ ስህተት አይሰራ እንዴ? አንድ ስህተት እስቲ ሌላ ማን ያማን አንድ አለ የማይታይ ነው መኩ ይሻላል። ላይቭ ላይ አሁን ካለው መኩ እንትኑ በይ ፎቶ እኮ ይሻላል። ዮሐዴ ግን ያምራል መሰለኝ። እሺ እንዴ ቆይ ወይኔ በላቸው። አረ ይሄ ያው ናቲ መጥቷል። ሚዩት እያደረገኝ ነው። ያው እውነት የምሬን ነው። ሞዴሬተሩን አነሳበታለሁ። ናት እኔ አንስቼበታለሁ። ኦኬ እንድንሄድብህ ነው ናቱ። ቆይ ናቱን በቪዲዮ አንዴ ላሳያችሁ። ናቱ በቪዲዮ ፎቶ ኧረ እየቀየረልኝ አይደለም። ምን ሆኖ ነው? ናቱ ገዝተህ ማትገባ ከሆነ ከዚህ ውጣ እባክህ ናቱ እስቲ ምን እያደረገች ነው? አይስ የሌባ ፊት እኮ ነው ያለ። ይሄ ሰው እኮ አይሆንም እኮ የተባለ እኮ ለማንም የማይጠቅም። ይሄኔ እኮ ዋሎስ ባጠገቡ እያለፈች እኮ እየገላመጣት እኮ እንዴ ደግሞ ጺሙን ድሬድ ሊያደርገው ነው እንዴ? አዲስ ኪዳንን እንደሚያየው ነው። ለምን ክርስቲያን አትሆንም ብትለው ናት የሚያይ ፊት እንደዚህ አይነት አስተያየት ምን እያለፈ ይሆን? በእናትህ እንዲህ ያየው ምን ያልፋል? ብሉይ ኪዳን አልፏል ብለውት እኮ ነው እንደዚህ የሚያያት። ብሉይ ኪዳን አለፈ አዲስ ኪዳን ነው ስትለው እንዲህ እንዴት ያልፋል ነው እኮ ክርክር ውስጥ ገብቶ ነው። እነሱ ላይ ነው እንደዚህ እንኳን የሚለው አስተያየቱ ራሱ ሌላ ነው። ወይናቱ ለማንኛውም ሰው ሚት አታርግ። ከማን እንደሆነ ብታቅ ደግሞ
አንዴ ትልቁ ላይ አድርገኝ ናቱ። ወይኔ የግብጽ ጣዖት መሰለ አላለችም ከታች ናቱ ባለፈው እንትን ሲል ነበር። ኧረ ትልቁና ያለ እናቱና ቆይ ና ግባ የለም ሞዴሬተሩን ሀሳብ ጊዜ ብረ አንተም አለቀልህ እባክህ። እኔን አይነቀኝም። ቆይ አነሳለሁ በጊዜ። ኧረ በለ ኧረ ቀመለን እኮ ይሄ ሰውዬ አይነቃኝም ቀመለን ልበል እንጂ ነቃቅሎ ጨረስን። እምቢ አለኝ እኮ ኔትወርክ ላነሳበት። ቆይ ላነሳበት እኮ ኧረ ኔትወርክ ተው ናቲ የረፋ የናቱ ዋኖስ እየሰራ ነው እንዳስቸገርክ። በቃ አንተ ልጅ ምን ይሻላል? ሁሌ ገስት እንትን እያደረክ እስቲ ላክለት ይግባ። አሁን ዝም ብሎ ሰው ማስገባት ነው ስራው። አይገባም። ብራውያን ጥናቱን አንብዬ ሰራውለት እኮ ደግሞ። እሺ ልክፈት። ቆይ ድምጿ አንዴ ቆይ በጂ ቆይ አንዴ አንስታላ። ቆይ እስቲ ቆይ አንዴ መልስልሃለሁ። እሺ ይቅርታ ናቱዬ፣ በጣም ይቅርታ። ዋክስ ያረግናት መልስልሃለሁ። እንየው መጀመሪያ ከዛ መልስልሃለሁ። ናቱ ስትፈርክ ናቱ ናቱ ወዴት ነው? ሁሌ እንዲህ በቃ የሚደርስ እኮ ነው የሚመስለው። ሲሄድ ደግሞ መቼም የማይደርስ ልጅ እየሄድክ ነው እየመጣ ፓፓ ግራ አጋባህ። እየመጣው ብሎ ያው ተቀደም አይታችኋል እንግዲህ ላይቭ ላይ ነው ያያችሁት። ሁሌ ነው እየመጣው ነው ከዛ ይቀራል። እየመጣው ነው ይለናል። በቃ ፎሬሰንን እሱ ለካ እየመጣ እየመሰለው ነው። ለካ ፓፓ እየሄደ ነው እና አንድ ቀን መጣው ብሎ መጥቶ አያውቅም። ኧረ በመቅረቱ ራሱ ቆይ አሁን በደንብ በሄድበት ደስ ይለኛል። ሄሎ የላከችልኝስ ፐርሰናል ጉዳይ ይሁን ስላወጣው በጣም ይቅርታ ናቲ። እንግዲህ ብዙ ጊዜ ቁጭ ብለህ ነው ላይቭ የምትገባው፣ ስትሄድ ምናምን ታይታ አታውቅም። ያው ፐርሰናል ጉዳይ ነው። ያው ትረዳኛለህ ብዬ አስባለሁ። ዛሬ እንደዛ ስላቃጠልከኝ እኮ ነው። ምን ማድረግ ይቻላል? እመጣለሁ ብለህ ትቀራለህ። ጭራሽ እመጣለሁ ብለው እኔ አንድም ቀን መጥቶ አያውቅም። በነገራችን ላይ እስካሁን አልመጣም። ትቀጣለህ። አና ማርያም ምን አልሽ? ዳሪያጂ ነይ እስቲ ገብተሽ አውሪ። በእናቱ አትምጡብን። እሺ እሱ እውነቱ መጋፈጥ ሲያቅተው መቶ ተማሪዎቹን ላከ። ያው እናት ወድ ብትገባ አታመልጠኝም እያልኩ እኮ ነው ናቲና ባለፈው በውስጥ መኩን ቃልዮት ያሰማልን ምናምን በሉ ተብሎ አንዷ መጣ ቃልዮት ያሰማልን አላለች። የምር ግን ቆይ አንድ ብቻ ነች መጣ ቃልዮት ያሰማልን ያለችው መኩ። እርግጠኛ ነኝ አካውንቱን ቼክ አድርጋ እስቲ እዚህ ያላችሁ 270 ሰዎች እንዴት መኩን ቃልዮት ማለት ያሰማልን እንዴት አላላችሁት? ማለት አይ ሳስበው ማለት ከሴት እኮ ፎሎ ባክ ስላልመለስኩ ምናምን ይመስለኛል። አይደርሰኝም
እንዴ እና ሪኩዌስት ላይ እኮ ይመጣል ነው። እሱን ቼክ አታደርገው ማለት አንዴ ከመጣ የሆነ ሰምቲንግ ሼር ካደረጉ ምናምን ድጋሚ ማድረግ አይችሉም ብቻ ነው ሼር ምናምን ከተደረገ እስቲ ወይም እንደዚህ እንትን ለመኩ ነበረ ቃለ ሕይወት አሰማልን በልልህ ምናምን ብትሉ እኔም አደርሳለሁ፣ ፎርዋርድ አደርግለታለሁ። ኦኬ በምን ጉዳይ ነው? እኔ የምልህ መኩ አንተ ያወረድከኝ አቤት ፖስታ ቤት አንተ ነበር ያወረድከኝ ቡድን በእናትህ አድራሺ አቤት ዳድርሳለ ያው ብሬ ስንት አድርሷል እስካሁን ያልነገርከኝ መኩ እያብራራን ገብቶ ያው አንተ ማን ብሎ ይቀይራል። አንተ ነህ እንዲያወረድከኝ። ቆይ እስኪ ልጁ አንተ እኔ አይደለሁም ና ምንድነው እቅድ ማለት እህት ረዳት የምትሆነው እንዲኖረው አትፈልግም? ምንድነው ችግር? ድሮም ዲያቆን ለዲያቆን ምቀኛ የሚሆነው እኮ ወይኔ ኧረ የድሮ ታናሽ ይገባቸው ነበር። አንተ እንኳን አስቸገርከኝ። እንዳይቀድመኝ አይደለም እኮ እንዳይቀድመኝ ብዬ ነው። እሺ እንቀጥል። እንዳይቀድመኝ ፈለጉ እና እንዳይቀድም እሱ አያግኝ። አንተ ጥግህን ይዘህ ቆመሃል። እቴ አንደኛ ጥግህን ይዘሃል። ዳር ያዝ ያለ ነው የሚመስለው ቀለቤ። ዳርህን ይዛል እሱ ባይሆን የእሱን እንስራ። እሺ ናቲ ከአንተ ሞዴሬተር ስናነሳ ምን ቢል ጥሩ ነው? እባካችሁ ኮፒ ሊንክ አድርጉልኝ። ሞዴሬተር እየተነሳ ነው ከሁለት ቤት አለ። ኧረ እባክህ ከታች እና ስማ፣ በነገራችን ላይ ብሬ ዘንድሮ ነው የሚያገባው። ሚስጥር አወጣው። በስ ኧረ ዝጎ ወይ ጉድ! ምን ይባላል? ይሻውን ሚስጥር አወጣው። ይቅርታ፣ በቃ በጣም ይቅርታ። አራት አብራራው ጸበል ነበር ቅድም ወደ ኧረ የሚያስለፈልፍ ነገር ነው ያብራራ ነው መሰለኝ። እዛ ቤት ጸበል በለው እና ይሄ ሁሉ ጸሎትና ዝማሬ ታዲያ ገና ብዙ ትቀባጥራለህ አንተ። ኤኒዌይስ ግን ይድረስብኝ። አሜን ብያለሁ። ይድረስብኝ። ከታች ሄሉ እኔ ለመጻፍ ፈልጌ ነበረ ነው ያየሁት። ማን ነበረ? አረ አላየሁም እንዴ እንደዛ የሚል ሃና። ኦኬ ሃና ነች። እንዳታስረዳን እኛ ገብቶናል። እና ጽፈሻል? በቃ ቃለ ሕይወት ያሰማልን ብለሻል ወይ ነው? እና ታዲያ አሁን እኮ የተቸገርነው እንኳን ደስ አለ እያሉ ነው። ገብቶናል። ብቻ ሆነ እኮ ደስታችሁን ግለጹላቸው ለመምህር ብሬ። ኧረ ዮሐዴ ይሄ ሰውዬ እንኳን አደረሰ። ኧረ መኩ እግዚኦ ስማ፣ ስፕራይቱ ምን ነበረው ዮሐዴ? መኩ በራሱ ሙድ ያለው ምንድን ነው? ስፕራይት ውጪ ሌላ ምን ይሆናል ብለህ ነው? ሰው እንኳን ደስ ኧረ ደስታ መግለጫው መኩ ኔትወርክ እንትን እያለ ነው መሰለኝ። ዳግ ያደርጋል መሰለኝ ነው። የኔ ነው እንዴ? ኧረ የእሱ ነው። የኔ ሊሆን ይችላል። የተቀመጠበት ቦታ እንዴ ቅድም የጨረስነው አሁን እየመለስክ እኮ። እስቲ እንትኑ የለም እንዴ ሳፋሪ? እስቲ ቆይ ሳፋሪ ነው። አይ ታብታብ ይደረግ ምናምን ነገር
ኧረ በመድኃኒዓለም ይሄን ያክል ቆይቶ ላግ ያደርጋል። ታፕ ካልተደረገ የተንቀሳቀስክ ቼክ ልታደርገው ነው። ኔትወርክ ወደዚህ ምናምን ከዚህ እዚህ ይሰራል። ሞር ይሻላል መሰለኝ። ታፕ ካልተደረገ አንዴ ይዘጋል። በነገራችን ያው ጸዴ ቡና ነው። አይ ቡና ጠጥቼ ነበር ነው የምለው። ኧረ በስመ አብ አተ የምር ቡናው ግን ጸዴ የሌለ ሲስተር ድጌ ብለህ በዛ ነው የቀረኸው እንዴ? አልመጣም እንዴ? ሲስተርን ባይ ዘ ዌይ ሳናደንቅ ወጣን። እውነት ለመናገር አይ እናመሰግነው ሳናደንቅ ይዋል ምን ነው ምን አልክ? ማድነቅ ነው ምንድን ነው? የምን ማድነቅ? ሳናደንቅ ወጣንና እንደው በስልክ ምናምን ብንገልጽላት አረ መኩ ቶሎ ብለን እኔ በኩል ወይ አረ ብሎክ ነው። አይ በኔ ብሬ ዛሬ ብሬ ሆም ብሎ ቆረጣ በዚህ በውጊያ ቆረጣ ምናምን ይባላል። እንዴ ቅድም መኩን እንዲህ ዳይቭ ገብተህ ወሬ ማቆርፍ ነው። ፖለቲካ ውስጥ ገባሽ እቺ ማነው ካሜራ ልክ መኳን ማለት ያ ልብስ እሱ ነው የብሬ ነው አይደል? በእሱ ቋንቋ ካላናገር ነው ከባድ ነው። ያ የፖሊሱ እኮ የፖሊሱ በሱ ስልትና አስረዳው እንጂ እስቲ ክፈት ቪዲዮ። ኧረ መጽሐፍ ቅዱስ ሊጠቅስ ነው። ዝጋ በልበልበል ማንን ልታስመጣ እና ዝጋ። የሆነ ሞዴሬተር እንግዲህ ያስጨነቀኝ ማለት ባላቂም ክፈት ነው ናቱ ነው። ኦኬ ናቱን አንስተበታል። ላሳርፈው ብዬ ነው። ኦ ለምን አከፍትም አንተ? ቆይ እንደው እውነቱን ነው እኮ አዙረ ክፈት። መዝሙር ምን መጽሐፉ ላይ ነው ታነባለህ? እንትን ነው የዘፍጥረት ትርጓሜ ነው። መዝሙር ነው። ጎበዝ ነው። መዝሙር ነው። የማን ትርጉም ነው? አይ የአንድምታ ትርጓሜ። አንድምታ ትርጓሜ ባይዞይ ስለ አንድምታ ትርጓሜ ስትናገር የሆነች እህታችን በዚህ አጋጣሚ ላመስግን። እውነት ይሄ ማለት ነው። ተው እባክህ። የማን ነው? ኦኬ ይሄ መጽሐፍ አለ። ኦሪት ዘልደትና ኦሪት ዘጸአት የለኝም። ምን የተደጎሰ ነው አይታወቅማ። ቲክቶክ ነው የሚታየን። ውስጡን ገለጠ። ምን ይላል? ጻፈ ስንክሳር። ኦኬ ከመስከረም እስከ የካቲት ጻፈ ማማተ ስንክሳር። ጸደይ ነው ስንክሳር ከመጋቢት እስከ ጳጉሜ እና አንድ እህታችን ነች የሰጠችን። እንደው እግዚአብሔር ይስጥልኝ። ከዛ ደግሞ ዚስ ኢቮሉሽን ያረጋል አበጋዝ ደግሞ ነቢያት የምትባል እህታችን ምናምን እና በዚህ አጋጣሚ ስለ መጽሐፍ ስለተነሳ በእግዚአብሔር ይስጥልኝ ምናምን ለማለት ነው። እግዚአብሔር ያክብርልኝ። በጣም አመሰግናለሁ እህቶቼ፣ እግዚአብሔር ያክብርልኝ።
አመሰግናለሁትም አልኩኝ እንዴ? ምን ጀመርክ አልክ እኮ። ከቃላት በላይ ሲሆንብኝ ዳይ ጽህቶች ምን ማድረግ ይቻላል? ኤኒዌይስ አመሰግናለሁ። ቶ በማክበርም በእንትንም በቁጠረው በማብዛትም በማክበርም እንደዛ ነው የሚሆነው። ባይዞ እንትን ለማለት ፈልገህ ነው። እንደዛ ነው የሚሆነው። እስኪ አክብራ አመሰግናለሁ በጣም ለማለት ፈልገህ ነው። አመሰግናለሁ በጣም ለማለት ፈልገህ ነው። አመሰግኑላትን ሁለት ናቸው። ከዛ ደግሞ ማክበርም ፈለኩኝ። እንዴት ነው የምትጠቀመው ቃል? አመሰግኑልዎታል ልትል ነው። አመሰግናለሁ ብዙም ለአንድም አመሰግናለሁ አይበዛም። ተው አንተ ሲጀመር ዛሬ ምቀኝነት ላይ ነው ፎከስ ያደረገው። አመሰግኑላትም ከታች ተመችቶኛል። የጻፈው መኩ እንደ ቸርነት ኤኒዌይ ሰዎች ባሉ ሰላም ደሩ። ነገ እንገናኛለን። አንዴ አይ እኔ ያወራ ነው አይሰማም። ሊዘጋ እኮ ነው። ትንሽ ነበር የቀረው። መኩ አይ ደስ ይላል በጣም ደስ የሚል እሑድ ደስ የሚል ያ በጣም እውነት እግዚአብሔር ይመስገን ከጠዋት ጀምሮ በጣም ደስ የሚል ሰው። እናንተ አልሄዳችሁም ነው አይደል? የት እናንተ ከሄዳችሁ በኋላ ቃለ ሕይወት ያሰማልን አይገልጠውም። በቃ ወክ ልናደርግ ነበረ ምንም በቃ በቃ ወይ ተኛኝና ወክ አደረግን። ከዛ ግን ቃለ ሕይወት ያሰማልን በዛ ኧረ መንገድ ላይ 36ቱ የሉ መጋቢም ቀን ጀመሩ ቅዱሳት እሺ አባይዞ ብሬ ያንተ ምንትን ማለት ጀመረ ላግ ማድረግ ጀመረ። አይ ቲንክ የኔ ካልሆነ ማለት የኔ ደህና ነው። ባሮክ ባሮክ ያዲ አል ደህና ነው። የኔ ያንተ ደህና ነው መሰለኝ። እኔ የምልህ መኩ ወይ ጥያቄ አለኝ እያለ ነው የሆነ ልጅ ትቀበላለህ? አንድ ጥያቄ አዎ ላስገባ ነው መስሎልን ነበረ። ወይም ደግሞ ንጥቀት ላይ ቢነግሩን ትምህርታቸውን እንስማ ልል ነበረ። አንድ ሁለት ፕሮቴስታንቶች አሁን አንተ በጣም ኢነርጀቲክ ሆናል። እባክህ እኔ ደክሞኛል እውነት ለመናገር ጭራሽ እንትቀጥላለን እንዴ? በሳቅ ነከበል ይያል ጭራሽ አንድ ማለት የሆነ ሁለቴ ምናምን ቢሆን እኮ ይመጣል የሚሉት። እሺ ትታገሳለህ። እሺ መች ማለት ሁለቴ ኦፍ ኮርስ የኛ ነው ከኛ ከምንለው ውጪ ማለት የእነሱ በየመሃሉ በየደቂቃው ነው የሚመጣው። ፓፓ ትደርቃለህ። ስንት እየተመላለሰ በላይ እንዴ አንዴ መሃል መጀመሪያ መከራው ከመምጣቱ በፊት ይወስደናል ይላል፣ መሃል ላይ ይመጣል ይላል፣ መጨረሻ ላይ ይመጣል ይላል። እሺ ከዛ በኋላ በመከራ ብቻ 3 ይመጣል የሚሉ ፕሮች እኮ ናቸው። በመከራ ሰዓት ይሄ ትራይቡሌሽን ምሳ ደብረ ጽዮን ያምናሉ እንዴ? ተባዩ ምሳ ደብረ ጽዮን ያምናሉ? አይ እሱ ሌላ እሱ አይደለም ሊሆን ነው አያምኑ የንጥቀት ነው። እሱማ ሌላ ነው። የእነሱ እኮ ሚሊኒያ
ሚሊኒያሊዝም ሳይሆን ራፕቸር እኮ ነው። ሚሊኒያሊዝም እና ራፕቸር የተለያዩ ናቸው። እሱ ደብረ ጽዮን የሚባለው ሚሊኒያሊዝም የሚባለው አይነት ነገር ነው። የእነሱ ራፕቸር ነው ትምህርቱ እና የሆነ ትራይብሊሽን መከራ ሰዓት የሚሉት አለ። የሆነ ለ7 ዓመት ምናምን የሚቆይ መከራ አለ። ሚሊኒያሊዝም ፖስት ሚሊኒያሊዝም እና የሺህ ዓመት መንግስት ምናምን አይነት ነገር ነው። ይሄኛው ደግሞ የነዚህ ደግሞ ጭራሽ ንጥቀት ነው። ከመከራ ነው እንነጠቃለን አይነት ነገር እና በመከራው ሰዓት ነው፣ ከመከራው በፊት ነው፣ ከመከራ በኋላ ነው የሚለው ራሱ 3 አይነት የተለያየ ትምህርት ነው ያላቸው። አንዳንዶቹ ከመከራው በፊት ነው የምንነጠቀው ይላሉ። በመከራው መሀል ላይ ኦኬ፣ ከዛ ደግሞ መጨረሻ ላይ የሚሉ አሉ እንነጠቃለን ብለው የሚናገሩ። ከዛ ደግሞ ለፍርድ ደግሞ እንዴት እንደሆነ ባይታወቅም ማለት ነው የሆነ የት ቆይተው ከዛ በኋላ ደግሞ ለፍርድ እንዴት እንደሚመጡ ምናምን ራሱ እነሱ ራሱ አያውቁትም ማለት ነው። በጣም ሰፊ ርዕስ እንደመሆኑ መጠን እንዳልከው መኩም የእንትና ቪዲዮ ላይ አይደለ የሰራው ይመስለኛል። የጥሌ ምናምን የሚባለው ላይ በቃ እሱ ነገር ነው የሰራሁት። የዛ ፓስተርን ምናምን እንትን ብለን ማለት የዛ የሆነ ከ6 ሰዓት ላይ ምናምን ብለው ብዙ ሰዎች ሲጠብቁ አልነበረ እንነጠቃለን ምናምን ብለው እነሱ ቪዲዮዎችም ኮምፓይል አድርገ ምናምን እዚህ ሰፈርም ያለው አንዳንድ ሰዎችም ሰብሰብ አድርገ በሰፊ ሄደንበት ነበር እኮ አንድ ቀን አይደል? ቪዲዮ ራሱ ሳይቼ ነበር ራሴ በዚህ በአፍሪካዊ ነበር ያ ፓስተር ዩጋንዳ ነው። ዲሰምበር 25 ነው ምናምን ያለው ማለት ነው። ዲሰምበር ነው ኖቬምበር ሰዓቱ እንደዚህ ምናምን ብሎ ጠብቆ እኔ ግን ቪዲዮን እንደ ፕሮ የሚያሳዝነኝ እንደ ፕሮ አይደለም። ፕሮዎች እንኳን ደህና ናቸው። እንደ ጴንጤ የሚያሳዝን ግን በዓለም ላይ እንዴት አይነት ስፒሪት እንደሚጫወትባቸው እውነት ለምናገር እንደዛም ሆኖ ስቲል የሚከተሉ አሉ። እንደዛ ተሳስቶ እንደዛ ስቱ ስቲል ወረደ አንዴ ለምንድን የወረደው? ተው ይጣመም ተፈጥሮ ነው እያለ ነው። ተው ይጣመም ተፈጥሮ ነው። እውነትም እንደዛ እኮ ለነገሩ ተፈጥሮ ነው። የቀለሜ ግርፍ ያ ሊትራሊ ግርፋ። ምክንያቱም እሱ ራሱ ጆሹዋ ስቷል እኮ ምናምን ሲል ቢስትም ሐሰተኛ ነቢይ አይደለም ብሎ ከሞገተ በቃ እነዚህም ቢስቱም በቃ ኖርማል ናቸው እንደማለት። አሁን የእግዚአብሔር ነቢይ ነኝ ብሎ ትንቢት እየሳተ አሁን እሱን ከተከተል ከአንተ ምን ያክል ስፒሪት ቢጠናወት ምናምን ነው? የትኛው ነቢይ የእግዚአብሔር ነቢይ ነው እንዲህ ይሆናል ብሎ የሳተው? እንትን ምንድነው እሱ? ይሄ ብሉይ ኪዳን ላይ ታስታውሳለህ? እነ ነብዩ ዮናስን ማለት ነው። ማለት ሂድ ተናገር እንደዚህ በር ሲባል አንተ በኋላ ሐሳብ አንተ ምህረት ታደርጋለህ፣ እኔን ደግሞ ከዛ ውሸታም ነብይ ይበሉኝ እግዚአብሔር ራሱ ተናገሩ ብሏቸው እምቢ ሲሉት ያለ አይደል? ያ ብር ያለ ልጁ ለምን ወረደ አለዋ። ድምጽ ተቋረጠ። እውነት ነው። የዮናስን ታሪክማ ሁላችንም እኮ የምናውቀው ነው አይደል? እግዚአብሔር እኮ ቸር ነው። ባይዘው መዓት ሊያመጣ ብሎ መዓት ይመጣል ንስሐ ግቡ ብለው ከዛ በኋላ ዮናስ እንደ ነብይነቱ ሄዶ ቢነግራቸው እግዚአብሔር ይቅር ባይ ነው፣ መሐሪ አምላክ ነው። ከዛ ይቅር ቢላቸው ኦኬ፣ ስለዚህ ሐሰተኛ ነብይ ነበረ እንዳይሉት ዮናስ ፈርቶ ነው ሲሸሽ የነበረው። ከዛ እግዚአብሔር አምላክም ምልክት ይሰጣቸዋል። ኦኬ፣ ሊመጣ የነበረውን መዓት ወይም ደግሞ መከራ
በምልክትነት የዮናስን እውነተኛነት ለማሳየት እግዚአብሔር ምን አደረገ? ምልክትን አሳያቸው ለነነዌ ህዝቦች ማለት ነው። እነዚህ ሊትራሊ እንዲህ ይሆናል እንዲህ ተናግሯል በዚህ ጊዜ ምናምን ብለው ትንቢቱ ሳይፈጸም ሲቀር ምንም አይመስላቸው። ምን እንጃ ምን አይነት እንትን መንፈስ አዚም እንዳረገባቸው አይታወቅምና ከባድ ነው። እስቲ የድፍረት መንፈስ ነው ያላቸው እኮ ያ በጣም እኮ ና ችግር የለው እኛም እኮ ፈቀድንለት አይደል? ግባ ችግር የለውም እኮ ግባ ብለናል እኮ ችግር የለውም። ትችላለህ። እንዴት አለ ፓፒ? የኔ ነው ያደር ይሰማል ድምጼ? ሰላም ዋላችሁ ወንድሞች፣ እንዴት አመሻችሁ? ያንተ ይሰማል? እግዚአብሔር ይመስገን። ኦኬ፣ እኔ ስሜ ሰለሞን ይባላል። አጋጣሚ ደብረ ገነት። እንኳን ደህና ቆያችሁኝ። እንኳን ደህና ቆያችሁኝ። ስሜ ሰለሞን ይባላል። እዚህ ደብረ ገነት ቅዱስ ሚካኤል ሰንበት ትምህርት ቤት ነው የማገለግለውና ገና ተማሪ ነኝ። በእርግጥ ህፃናት ላይ ነው የማገለግል፣ ህፃናት ክፍል እና እኔ መጠየቅ የፈለግኩት ዛሬ አጋጣሚ ትምህርት የተማርነው በተዋህዶ ዙሪያ ነበርና አሁን በተዋህዶ ጌታችን መድኃኒታችን ኢየሱስ ክርስቶስ ወልድ የሰውን ስጋ ነስቷል፣ ፍጹም የሰውን ስጋ ነስቷል። ያው መለኮቱን ሳይለቅ ማለት ነው፣ ሳይለቅ አይደል? አሁን እኔ ደግሞ ለመጠየቅ የፈለግኩት ምንድን ነው፣ አሁን ለምሳሌ ወልድ ፍጹም አምላክ ነው፣ ፍጹም ሰው ነው እንላለን። ለምሳሌ ሃይማኖተ አበው የቅዱስ ጎርጎርዮስ ዘኑሲስ ቁጥር 1 ጀምረን ስናነብ ይህን ነገር ያትታል። ነገር ግን በተቃራኒው ደግሞ አብ አሁን ለምሳሌ ክርስቶስ ፍጹም የሰውን አካል ነስቷል ካልን አብ ደግሞ ወይም ደግሞ መንፈስ ቅዱስ አልነሱም አይደል? ስለዚህ እንዴት ነው? ምናልባት እሱ ላይ ለመጠየቅ የፈለግኩት በእርግጠኝነት ገብቷችሁ ሊሆን ይችላል። ተጓደለ የሚል ጥያቄ ሊያስነሳብን አይችልም ወይ? እኔ እሱ ስለመጣልኝ ነው ለመጠየቅ የፈለግኩት። ኦኬ፣ ቆይ ብሬ እና መኩ ትሄዱበታላችሁ። መጀመሪያ ግን ከየት ሰንበት ትምህርት ቤት ነበር ያልከኝ? ፓፒ ደብረ ገነት ቅዱስ መካኒሳ ሚካኤል ማለት ነው። ኦኬ፣ ሰንበት ተማሪ ነህ? አዎ፣ ያው ተማሪ ነኝ ገና። ስንተኛ ክፍል ወይም ደግሞ ህፃናት ማዕከላዊ? አይ አይደለም፣ ወጣት ነኝ። ወጣቶች ክፍል። ኦኬ፣ ህፃናት የሚባለው ምድብ ላይ ሳልሳይ። ኦኬ፣ ህፃናትን በማስተማር ምናምን ነው ታስተምራለህ? ህፃናትን ደግሞ ዝም ብለን እንሞካክራለን። ያው ከቨር ለማድረግ ያክል ነው። አስተማሪዎች ሲቀሩ ምናምን ዝም ብለን እንሞካክራለን። ገባኝ። አሁን ይሄንን ለህፃናት እያስተማርክ ነው ወይስ ራስህ እየተማርክ? አይ አጋጣሚ ያው ተምረን ነው የምናስተምረው። ዛሬ አጋጣሚ አንድ መምህራችን ሲያስተምሩ ይህን ነገር ሀሳብ መጣልኝ። ዛሬ የሃይማኖተ አበው ይህንን ክፍል ነበረ ያነበብኩትና የዚህ የቅዱስ ጎርጎርዮስ ዘኑሲስ ማለት ነው የህይወት ታሪኩን እና ከዛ ሃይማኖተ አበው ላይ ደግሞ አስተምህሮቱ አራቱን እዛ ላይ ያሉትን አራቱን ክፍሎች ማለት ነው እና በዚህ ላይ ይሄ ጥያቄ ተፈጠረብኝ እና ወንድሞቼ ጋር ለመጠየቅ ነው እንግዲህ ሀሳቤ ነበር። አይ ባይ ዘ ዌይ እኔ አሁን ለምን መሰለ እየጠየቅኩ ያለሁት አንዳንዶቹ ሰንበት ትምህርት ቤት በደንብ አስተውሉ። ባይ ዘ ዌይ ይሄ ፕሮቴስታንቲዝም ያላችሁና ይሄ ክርስቲያን ኦርቶዶክስ ነበርን፣ ሰንበት ተማሪዎች ነበርን፣ እዛ ዝም ብለን መዝሙር ከዛ በኋላ ማርያም ምናምን እያልን ነው ብለው የሆነ በጣም የሚያስቅ የራሳቸውን ስንፍና ተምረው ነበረ የሚለውን የስህተት ማለት ሰንበት ትምህርት ቤት ሳይገቡ የሰንበት ትምህርት ቤትን ትምህርት ሳያውቁ እኛ ሰንበት ተማሪዎች ነበርን እናውቀዋለን እኮ እያሉ የሚያወሩ አሉ። ሰንበት ትምህርት ቤት ምን አይነት ትምህርቶች እንደሚሰጡ በዚህ አጋጣሚ
ሰዎች እንዲያውቁ እንዲረዱ ነው። ኦኬ ነገረ ስጋዌ ነገረ ስላሴ በሚገባ ትምህርት ይሰጥበታል። ሰንበት ትምህርት ቤት ኦኬ ሰንበት ተማሪ ነበርን እያላችሁ የማይመስል ነገር የምታወሩ ሰዎች ስላላችሁ ምንም ሳትማሩ እንደው ምንም የማያውቁ ፕሮቴስታንት ወንድም እህቶች አሉ አይደለ? በቃ ይኸው ሰንበት ተማሪ እኮ ነበርን ካለ አንድ የሆነ ፕሮቴስታንት ኦኬ፣ ስለዚህ እሱ ከነበረ እሱ እዛ ማለት ተምሮ ከወጣ ስለዚህ ልክ ባይሆን ነው የሚል አስተሳሰብ እንዲፈጥርላቸው ስለሚያስቡ ማለት ነው። ያው ሰንበት ተማሪ ነበርን፣ ትምህርት እኮ እናውቀዋለን፣ ስለ ማርያም ነው፣ ስለ ቅዱሳን ነው፣ ስለ ገድላት ነው ይሉሃል ማለት ነው። ከዛ ምን አይነት ኢምፕሬሽን እንዲፈጠር ሰው ላይ ኦኬ ሰንበት ትምህርት ቤት ለካ ቤተክርስቲያን የሚያስተምሯቸው ቲክቶክ ከሚያስተምሯቸው የተለየ ነው የሚል አስተሳሰብ እንዲይዝና እውነተኛው የጌታ ቤተክርስቲያን እንዳያገኝ ሆን ብለው ተንኮል ሰርተው ለማስተላለፍ ስለሚፈልጉ ነውና ለዛ ነው የጠየቁት። ሰንበት ተማሪ ነው የሚማረውም የሚያስተምረውም እነዚህ ነገሮች ናቸው። ኦኬ ትምህርቶቹ እንደዛ ናቸው። ነገረ ስጋዌ ነገረ ስላሴ ከዛ በኋላ ነገረ ቅዱሳንም አለ። ትክክል ነው። የመጽሐፍ ቅዱስ አንድምታ ኦኬ የመጽሐፍ ቅዱስ የወንጌል አንድምታ የማቴዎስ የማርቆስ የሉቃስ ኦኬ የዮሐንስ ወንጌል አንድምታዎች ትማራለህ እስከ 50 ከደረስ ምናምን ማለት ነው። ሶ ይህንን ነገር ሰዎች እንዲሰሙት ምናምን ስለፈለግኩኝ ነው የጠየቅኩ እና ለሌላ ነገር እንዳይመስል ብዬ ነው። አሁን ያ ብሬ ኦር መኩ ቀጥሉ። እሺ ቃሎት ያሰማልን። ይዋዴ ጥሩ ፖይንት አንስታል። ማለት በተለይ ማሳየት የተፈለገው ትልቁ ከዚህ ፖይንት በሰንበት ትምህርት ቤት ውስጥ በቤተ ክርስቲያን ሰንበት ትምህርት ቤት ውስጥ የሚያልፈው በትክክል የተማረ ምን እንደሚማሩ እንኳ ልናውቅ ይገባል ማለት ነው። በቃ ይዚዝ በቃ ያውም ደግሞ እስከ ራባይ ድረስ የሚያስኬደው በጣም በትልልቅ ደረጃ የሚሰጠው ኮርሶችም አሉ። እብን ነገረ ክርስቶስን ነገረ ስላሴ ዲፕ ማለት ነውና እወቋት። መጀመሪያ ጠይቁ፣ ተረዱ። እንዲያው ዝም ብሎ ፖለቲካ ለመስራት የወጣችሁ ሁሉ እንግዲህ ለራሳችሁ ወዮላችሁ ነው እንላችኋለንና ጌታ ይርዳችሁ። መምህር ብሬ ይቀጥሉ። ነገረ ስጋዊን የተወሰነ ሄዱበት እንትን በሉ። እሺ ቃልዮት ያሰማልን። ዮሐዴም መኩም ምናልባት እንግዲህ እንደተረዳው ከሆነ ፓፒ ላይክ አብ ወልድ መንፈስ ቅዱስ ብለን ነው የምናምነው። በተዋህዶ ጊዜ ቃል ስጋ ሲሆን አብና መንፈስ ቅዱስ ስጋ አልሆኑም። ስለዚህ ከሶስትነት ጎደለ ብለህ ነው ያሰብከው? ወደ እንደሱ ነው አእምሮ ውስጥ የመጣው ጥያቄው? አይ ከሶስትነት ይቅርታ ጣልቃ ከገባው ከሶስትነት ጎደለ ሳይሆን አንድነቱም ሶስትነቱም እንዳለ ሆኖ ነገር ግን አሁን ለምሳሌ ለወልድ ፍጹም ሰው ፍጹም አምላክ ነው ብለናል። እዚህ ጎርጎርዮስ ዘንሱሲ ያነሳል። ፍጹም ሰው ፍጹም አምላክ ነው። የሰውን በቃ ገንዘቡ አድርጓል። የባህሪ ገንዘቡ ማለት የሰውን ባህሪ ተዋህዷል ማለት ነው አይደል? እና አብና መንፈስ ቅዱስ ደግሞ የሰውን ባህሪ አልተዋሃዱም። ኩነት ላይ ማለት ነው። ኩነት ላይ እና ይሄ ላይ ምናልባት ወልድ በአብ ቀኝ ስለሚቀመጥ የሰውን ስጋ ስለተዋሃደ ወይም ደግሞ የሰውን መለኮት ስለተዋሃደ ምናልባት ከአብና ከወልድ ጋር በማነስና በመብለጥ ሳይሆን ምናልባት ልዩነት አያመጣም ወይ? የራሱ ካራክተር አሁን ለምሳሌ ወልድ የሚባል ወልድ የራሱ ካራክተር አያመጣም ወይ? አይ የሰውን መለኮት የሰውን ባህሪ ስለተዋሃደ ከአብና ከመንፈስ ቅዱስ የተለየ ነው ሊያስብል አይችልም ወይ ነው የኔ ጥያቄ። ምናልባት መልካም እሺ። ምናልባት እኔ ያው እንትን ጎድሏል ምናልባት ከሁለቱ በተለየ መጠን እሱ ከሰማይ ስለወረደ ሚል ሐሳብ ከሆነ በሚል ሐሳቤ ነው። ዞሮ ዞሮ ግን ሐሳቡን እናየዋለን። ግን ከሚስጥረ ተዋህዶ አንፃር አንድ የቅዱስ ዮሐንስ አፈወርቅን የቅዳሴ ክፍል ባነብላችሁ ደስ ይለኛል። ከአባቱ ሳይወጣ መጣ፣ ከአነዋወሩ ሳይለይ ወረደ፣
ከሶስትነቱ ሳይለይ መጣ፣ ከአንድነቱም ሳይለይ ወረደ፣ ከዙፋኑ ሳይለይ በስጋ ልጅ አደረ፣ ምልአቱ ሳይወሰን በማህፀን ተጸነሰ፣ በላይ ሳይጎድል በማህፀን ተወሰነ፣ በታችም ሳይጨመርበት ተወለደ፣ ከኃጢአት በቀር ፈጽሞ ሰው ሆነ፣ እንደ እግዚአብሔር እየሰራ እንደ ባሪያ ታየ፣ ወንጌሉን ያስተምሩ እንደ መሰጡ ዘንድ ተመሰገነ፣ ከራሱም ከበረ፣ የጌትነቱን ምስጋና በሰማይና በምድር መላ። እኛም እንግዲህ በልቡናችን ዘውትር አናርፍም ቅዱስ እያልን የጌትነቱን ምስጋና እንናገራለን ይላል። እንግዲህ ሚስጥረ ስጋዌን ወይ ደግሞ ነገረ ተዋህዶን ስናወራ ምን እያልን አይደለም። አሁን ሁልጊዜ ምን እንላለን? እነዚህን አራቱን መሰረታዊ ተርሚኖሎጂዎች ወይ ደግሞ ቴዎሎጂካል ኮንሰፕቶች ሳንለቅ ነው። ለምሳሌ እንግዲህ የመጀመሪያው እንበለ ፍልጠት ነው ወይም ያለመለየት ነው። ከተዋህዶ በኋላ መለየት የለም። ልክ አካላዊ ቃል እመቤታችን ይኩነኒ ብላ አካላዊ ቃል በማህፀኗ ሲያድር ያን ጊዜ ተዋህዶ ሲፈጸም ወይ ደግሞ ቃል ስጋ ሲሆን ስጋም የቃል ገንዘብ ለስጋ የስጋም ገንዘብ ለቃል ሲሆን ተዋህዶ ሲፈጠል ቅዱስ ቄርሎስ እንቲያው ለቃል ኮነ ለስጋ ወይ እንቲያው ለስጋ ኮነ ለቃል እንዳለ የቃል ገንዘብ ለስጋ ሆነ የስጋም ገንዘብ ደግሞ ለቃል ገንዘቡ ሆነ እንዳለ አካላዊ ቃል በእመቤታችን ማህፀን ካደረበት ቅጽበት ጀምሮ ያለመለያየት፣ ያለመጠፋፋት፣ ያለመቀላቀል በተዋህዶ የከበረ ነው። ስለዚህ ያ አካላዊ ቃል ስጋ ሆኗል። ወልድ አሁን ከስላሴ ከአብ ከወልድ ከመንፈስ ቅዱስ ቃል ነው። ከስላሴ ወልድ በተለየ አካሉ ሰው ሆነ ወይም ስጋን ተዋሃደ። የስጋን ገንዘብ ገንዘቡ አደረገ ማለት ነው። ስለዚህ ቃል በተለየ አካሉ የስጋን ገንዘብ ገንዘቡ አደረገ ስንል ለምሳሌ ምን ብለዋል? ቃል ነው ስጋ የሆነው የተራበው፣ የተጠማው፣ የተሰቀለው፣ የተንገላታው፣ መከራ የተቀበለው በተለየ አካሉ ወልድ ነው ምን የሆነው ስጋ የሆነው ወይም ስጋን የተዋሃደው ማለት ነው። ስጋን መዋሃዱ አሁን በዚህኛው ኩነት ወይም ቃል ስጋ በመሆኑ ውስጥ ወይ ደግሞ ቃል ስጋ ሲሆን በስጋ በሆነው ነገር ምን አይልም ከተባለ ወይና ከመንፈስ ቅዱስ ምን ሆነ ተለይቶ ነው በተለየ አካሉ ነው ምን የሆነው ስጋ የሆነው። ግን በመለኮት መነጣጠል በመለኮት መለያየት የለም። ምክንያቱም በመለኮት ስንት ፍቃድ አለ? አንድ ፍቃድ አለ፣ አንድ አገዛዝ አለ፣ አንድ ስልጣን አለ፣ አንድ ባህሪ አለ። ስለዚህ መነጣጠል የለበትም ማለት ነው። ነገር ግን በአካል በተለየ አካሉ ወልድ ነው ምን የሆነው ስጋን የነሳው ማለት ነው። ስለዚህ ቃል ስጋ ሆነ ካልበት ቅጽበት ጀምሮ ወደ ሰማያትም ሲያርግ በለበሰው ስጋ ወይም በተዋህደው ስጋ ነው። የስጋን ገንዘብ ገንዘቡ እንዳደረገ ስጋ ደግሞ የቃልን ገንዘብ ገንዘቡ አድርጓል። ስለዚህ ኢየሱስ ክርስቶስ ቃል ስጋ ሆነ ወይም ተዋህደ ካልን በኋላ ከተዋህዶ በኋላ መለያየት መነጣጠል ሳይኖርበት ቃል ስጋ ሆኗል። ስለዚህ ሄዶ በአባቱ ቀኝ ተቀመጠ ስንል ከአብ አያንስም ከመንፈስ ቅዱስ አይበልጥም። ለምን? በስላሴ ዘንድ መበላለጥ፣ መተናነስ፣ መብለጥ፣ ማነስ ስለሌለ አብርሃም ይስሐቅ እንደሚበልጠው ይስሐቅ ያዕቆብ እንደሚበልጠው እንደዚህ አይደለም። መበላለጥ የለም ማለት ነው። ቃል ስጋ መሆኑ በምድር ላይ በሚሰራ ጊዜ ለምሳሌ ምን ብሏል ኢየሱስ ክርስቶስ? ወደ አምላኬ ወደ አምላካችሁ ይላል፣ ወይ ደግሞ ይሄ አባቴ የሰጠኝን ስራ ሰራሁ ይላል። እንደዚህ እያለ ብዙ ጊዜ ወልድ ይናገራል፣ ወይ ደግሞ አካላዊ ቃል ይናገራል። ቃል ስጋ ከሆነ በኋላ በተዋህደው ስጋ ራሱን ምን አድርጓል? ራሱን ዝቅ አድርጓል። ያንን ተዋርዶ ወይም ያንን ራስን ዝቅ ማድረግ በማን ነው የሆነው? በተለየ አካሉ በወልድ ነው የሆነው። ነገር ግን ልክ ያንን ስራ ሲጨርስ ዮሐንስ 17 ላይ ግብረ ዘዋብ ከኒ ፈጸምኩ እንዳል የሰጠኝን ስራ ፈጽሜ አከበርኩ ካለ በኋላ ከዚያ ምን አለ? አባት ሆይ እንግዲህ አንተ ራስህ ዓለም ሳይፈጠር በአንተ ዘንድ በነበረኝ ክብር አክብረኝ ብሏል። ስለዚህ ከዚያ በኋላ ወደ ሰማያት ይሄን ፈጽሞ ወደ ሰማያት ካረገ በኋላ ግርማ ባለው ቀኝ በአባቱ ቀኝ ከተቀመጠ በኋላ መለያየት የለም፣ መበላለጥ፣ መተናነስ የለም። በማን ማለት ነው? በሚስጥረ ስላሴ ወይም በትምህርተ ስላሴ ውስጥ አብ፣ ወልድ፣ መንፈስ ቅዱስ መካከል ላይ አንድ ፍቃድ፣ አንድ አገዛዝ፣ አንድ ስልጣን ስለሆነ ያለው መለያየት፣ መበላለጥ የለም ማለት ነው። ምናልባት ሐሳብን አግኝቼው ከሆነ ወንድማችን አሁን ይቅርታ ግን ጣልቃ እየገባው ነው በጣም አሁን ለወልድ አሁን በተነገረበት አሁን ባስተማሩን መምህራችን ለወልድ ነው ለአብ ሲነገርለታል ወይ ማለት አሁን ለምሳሌ እንዴት ነው አብን አሁን ለምሳሌ መለኮት እንላለን አይደል? ግን መለኮት ስጋ ለበሰ የምንለው ግን ለወልድ ብቻ ነውና
ምናልባት ትክክል ነው የወልድ ፍጹም መለኮት ነው፣ ፍጹም አምላክ ነው። ነገር ግን ለአብና ለመንፈስ ቅዱስ እንደዚህ ለወልድ እንዳስተማሩን ይነገርለታል ወይ? ለአብና ለመንፈስ ቅዱስ ከስጋዊ አንጻር ለወልድ የምንናገረው ለአብና ለመንፈስ ቅዱስ አይነገርም። ከስጋዊ አንጻር ሁልጊዜ የምንናገረው ለማን ነው? ለወልድ እንጂ በኩነት ስለምንጠየቅ ነው አይደል? ምክንያቱም ኩነት ላይ ስንሄድ አብ አባት ነው፣ ወልድ ውሉድ ስለሆነ በኩነት ነው ለስጋ የሚነገረው፣ ለአብና ለመንፈስ ቅዱስ አይነገርም ማለት ነው። መልሱን አሁን ተገልጾልኛል መምህር። ያ ቃል እግዚአብሔር ይስጥልን። አይ ቲንክ ያ ይሄ በቤተ ክርስቲያናችን ትምህርት ይሄ የኩነት ትምህርት፣ ከዛ ደግሞ ይሄ በውጩ ደግሞ ኢሰንስ ወይም ደግሞ ኡሲያ የምንለው ማለት ነው። ኡሲያ ሃይፖስታሲስ እና ፕሮሶፖንን እነዚህ ነገሮችን በደንብ ዲፈረንሺት ካደረግን ሞር ክሊር ይሆናል። አሁን አብና መንፈስ ቅዱስ ዩኒን ወይም ደግሞ ይሄ ተዋህደውን ቤዛነትን መሞት መነሳትን እነዚህ ነገሮች ለአብና ለመንፈስ ቅዱስ አይነገሩም። ለምንድነው አይነገሩ? ይሄ ተዋህዶ ወይም ደግሞ ይህንን ስራ ቅድም ኡሲያ ወይም ደግሞ አብ ወልድ መንፈስ ቅዱስ አንድ በሚያደርጋቸው ባህሪያዊ በዛ ሳይሆን በምንድነው ሃይፖስታቲክ ዩኒየን አይደለም የምንለው ሃይፖስታቲክ ዩኒየን ነው የተፈጸመው። አዎ ሃይፖስታቲክ የሆነ ዩኒየን ነው ወይም ደግሞ የኡሲያ ተብሎ እንደዛ አይደለም የሚነገረው። የኡሲያ ዩኒየን ወይም ደግሞ እንደዛ ፕሮሶፒክ ዩኒየን አይደለም የሚባለው። ዩኒየኑ ሃይፖስታቲክ ዩኒየን ተብሎ ነው የሚነገረው። ሃይፖስታቲክ ስንል ምንድነው? ስሪ ሃይፖስታሲስ አለ አብ ወልድ መንፈስ ቅዱስ። ያ ስንል ግን የሆነ አካል ብቻ ማለትም አይደለም። አካል ብቻ ልክ ቤተክርስቲያናችን ስታብራራው ለምሳሌ ቃል ስጋ ሆነ ብሎ ዮሐንስ ሲናገር ለምሳሌ አምላክ ሰው ሆነ ማለት ይችላል፣ ወይም ደግሞ አምላክ ስጋ ሆነ የሚለውን መጠቀም ይችላል። ግን ዩኒኑ ወይም ደግሞ ይሄ ተዋህዶውን ሶስቱም አካላት ተዋሃዱ የሚል ሄሬሲ ሊያመጣ ስለሚችል ያንን አልተጠቀመም ዮሐንስ። ቀጥሎ ደግሞ ወልድ ስጋ ሆነ የሚለውን ቃል ቢጠቀም ደግሞ ወልድ የሚለው ቃል የሚያገናኘው ወይም ደግሞ ግንኙነቱ አካላዊ ግብርን የሚያሳየው ከአብ ጋር ያለው የግብር ግንኙነት ወይም ደግሞ የግብር ልዩነት የሚያሳይ ነው አይደለ? ለምሳሌ ወልድ ካልን ከአብ የተወለደ እያልን ነው። ከመንፈስ ቅዱስ ጋር ያለው የሚያሳይ አይደለም። አካላዊ ወይም ደግሞ ይሄ የአካል ፕሮፖርቲ የሚያሳይ ብቻ ነው። የአካል ግብር የሚያሳይ ነው ማለት ነው። የአካል ግብር ብቻ የሚያሳይ ስለሆነ ወልድ የሚለው ስለዚህ ወልድ ተዋሃደ የሚለውን ቢጠቀም ኖሮ ዮሐንስ ስለዚህ ዩኒየኑ ራሱ ወይም ተዋህዶ ራሱ አካላዊ ብቻ ነው የሚል ሄሬሲም ሊያመጣ ይችላል። ዮሐንስ የተጠቀመው ኩነት የኩነት ሶስትነትንም ከዛ አንድነትንም ሶስትነት ሳላት አንድነት አንድነት ሳላትም ሶስትነት ያላትን የኩነትን ቃል ይጠቀማል ዮሐንስ ማለት ቃል ስጋ ሆነ የሚለውን ማለት ቃል የሚለው ሶስቱ አካላትን ሶስትነትን የሚያሳይ ነው። ወይም ደግሞ ሶስቱ አካላት በኩነት ሶስት ናቸው። አብ ልብ በወልድ ቃል መንፈስ ቅዱስ እስትንፋስ ብለን እንደምንናገረው ማለት ግን ሶስትነትን መነጣጠልን ብቻ ሳይሆን የሚያሳየው አንድነትንም ጭምር የሚያሳይ ነው። ኦኬ በባህሪ መገናዘብንም ጭምር የሚያሳይ ክፍል ነው። ለዛ ነው ቃል ወይም ደግሞ ወልድ ኢየሱስ ክርስቶስ ለራሱ ቃል ሆኖ ለአብና ለመንፈስ ቅዱስ ደግሞ ቃላቸው ነው። ሶስቱን አካላት ደግሞ ምን የሚያደርግ ነው? አንድ የሚያደርግ ነው ማለት የኩነት ትምህርት። ቅዱስ ዮሐንስ
ሃይፖስታቲክ እንደሆነ ዩኒኑ ወይም ደግሞ ይሄ መፍጠር ዓለምን ማስተዳደር መመለክ እነዚህ አይነት ነገሮች ባህሪያተ እግዚአብሔር አሉ አይደለ? ለምሳሌ ፈጣሪነት፣ ሁሉን ቻይነት፣ በሁሉም መገኘት እነዚህ ኢሰንስን ወይም ደግሞ ኦሲያን የሚያሳዩ ነገሮች ናቸው። ሌሎች ደግሞ አብ ወላዲ፣ ወልድ ተወላዲ፣ መንፈስ ቅዱስ ሰራጺ የሚለው ደግሞ አካላዊ ግብር ብቻ የሚያሳዩ ናቸው። ኩነትን ግን ሶስትነትን ኦኬ ከአንድነት ጋር አጓዳ የያዘ ስለሆነ ተዋህዶ ሃይፖስታቲክ ዩኒየን ወይም ደግሞ ተዋህዶ ሃይፖስታቲክ የሆነ ተዋህዶ ስለሆነ በተለየ አካሉ የሚደረጉ ነገሮች አሉ ማለት ለዛ ነው ቃል ስጋ ሆነ ብለን እንናገራለን እንጂ አብ ወልድ መንፈስ ቅዱስ ስጋ ሆኖ አይባልም። በተለየ አካሉ ወልድ ተብሎ ይነገራል ወይም ደግሞ ቃል ነው ስጋ የሆነው ማለት ነው። ቃል ነው ስጋ የሆነው ቤዛነትን ስንመለከት በብቸኝነት የሚነገረው ለማን ብቻ ነው? ለወልድ ወይም ደግሞ በተለየ አካሉ ቤዛ የሆነ የሞተ የተነሳ የተዋሃደ ተብሎ ከተነገረ ለማን ነው የሚነገረው? ለወልድ ብቻ ነው ማለት ነው። ኦኬ ማዳን የእግዚአብሔር ቢሆንም ቤዛነት ግን በተለየ ግብር ለማን ነው የሚነገረው ማለት ነው? ለወልድ ነው ማለት ነው። ለወልድ ነው የሚነገረው። ከዛ አንጻር የሚታይ ነው። ምናልባት ካላወሳሰብኩት ማለት ነው። ቃሎት ያሰማልን። አይ ብዙ ጊዜ በደንብ ስላብራራችሁ አንድ እንትን ብቻ ላንሳለ ፓፒ በቀላሉ እንድትረዳ ማለት ነው። ኤግዛምፕል በተለይ ኢሰንስ ማለት ኡዚያ ሲባልና ሃይፖስታተስ ሲባል ምን ማለት ነው የሚለውን ማለት ነው። አሁን ለምሳሌ ሶስታችሁን ኤግዛምፕል ማለት ሙሉ አይደለም ይሄ ኤግዛምፕል ግን ሶስታችሁን ልውሰድ። ብሬ አለ፣ አንተ ፓፒ አለ፣ አልፋ አላችሁ፣ ሶስት ናችሁ። እንደ ምሳሌነት ሶስታችሁ ሰው ናችሁ። አሁን ለምሳሌ ምንድናችሁ ከተባለ ሰው ናችሁ። ሶስታችሁም ዘሴም ኢሰንስ ነው ያላችሁ ወይም ደግሞ ተመሳሳይ ነው፣ ሰውነት ነው። ብሬ ሰውነቱ በቃ ሰው ምንድነው ከተባለ ሰው ነው። ፓፒም ሰው ነው። አልፋ ኡዚያ ዘሴም ኡዚያ ወይም ደግሞ ዘሴም ኢሰንስ ነው ያላችሁ ማለት ነው። አንድ ባህሪያችን ተመሳሳይ ነው ሰውነት። ወደ ሃይፖስታተስ ስንመጣ ደግሞ ሃይፖስታተስ እኔነት ነው ለብቻ ማለት ነው። ይለያል፣ ይከፍላል። ለምሳሌ አንተ ማን ካልኩ ፓፒ እኔ ነኝ ነው የምትለው። ብሬንም ለየው ማለት ነው። አልፋንም ለየው። ይሄው ሶስታችሁም የራሳችሁ እኔነት አላችሁ። ለምሳሌ ለብቻ ተከፍሎ ማለት ነው። አሁን ለምሳሌ ሰው ሞተ። አሁን ሞተ ሲባል ትለያለህ። ሁሉም ክርስቶስ አሁን ለምሳሌ የኛን የነሳ ወደ ክርስቶስ እንመጣ ሜቢ እንዳይሰፋ ብቻ ክርስቶስ ጋር እዛው ስላሴ ጋር ስንጨርስልን ሃይፖስታተስ እኔነቱን ስንመለከት ወልድ ለብቻ ተለይቶ ለወልድ የሚነገር አለ፣ ለአብ የሚነገር፣ ለመንፈስ ቅዱስ የሚነገር አለ። ግን ከሁሉም ተለይቶ ሰው የሆነ ማን ነው? ወልድ ነው። ሞት የሚነገርነት ለወልድ ነው። ለሃይፖስታተሱ እኔነት ላለው ለብቻ ለወልድ ብቻ ነው የሚነገርለት። ሞትን ብትል መነሳትን ብትል በቃ የሰውነትን ባህሪ የተቀበለው ቃል ብቻ። አብም አልተቀበለም፣ መንፈስ ቅዱስም የሰውነትን ባህሪ አልተቀበለም። የላቸውም ማለት ነው። ያለው ወልድ ብቻ ነው። ስለዚህ ለወልድ ብቻ ነው የሚነገርለት። ከምን አንጻር ከተባለ ኦፍ ሃይፖስታተስ ስለሆነ ወይም ደግሞ የተዋሃዱ ፐርሰኑን ስናየው ቃል ብቻ እንደመሆኑ ለቃል ብቻ የሚነገረውን ለመንፈስ ቅዱስና ለአብ አንናገርም ማለት ነው። ግን ምን አላቸው? ባህሪያቸው ዘሴም ነው። ሶስቱም መለኮት አንድ መለኮት ነው ሼር የሚያደርጉት። አብም ያው አንዱ መለኮት አንዱ ኢሰንስ፣ ወልድም አንድ መለኮት፣ መንፈስ ቅዱስም መለኮታቸው አንድ ነው ማለት የሚለያይ አይደለም፣ የሚከፋፈል አይደለም። ግን ፐርሰንነት የሚከፈል ነው። አብ ወልድ አይደለም፣ ወልድ አብ አይደለም፣ መንፈስ ቅዱስ አብ አይደለም፣ ወልድም አይደለም። ከዛ አንጻር ለወልድ የሚነገር አለ ማለት ነው። ለመንፈስ ቅዱስም ለአብም ለብቻቸው የሚነገርላቸዋል። ከዛ አንጻር ሃይፖስታተስ ዩኒየን ከሚለው ያዘውና ለወልድ ብቻ ነው የሚነገረው መሞት መነሳት። ሜቢ ተረድተናል ብዬ አስባለሁ ፓፒ።
እነዚህ ቃላቶች ባይዘው ፋሚሊያር ለመሆን ኦሲያ ሃይፖስታሲስ ፕሮሶፎን ወይም ደግሞ ፐርሰን ምናምን የሚለውን ፋሚሊያር ለመሆን ከፈለጋችሁ ምናልባት ፋዘር ሳሙኤል ቪሲ ክሪስቶሎጂ ኤንድ ካውንስል ኦፍ ካውንስል ኦፍ ካልሲዶን ሪኤግዛማይንድ የሚለው መጽሐፋቸው እዛ ላይ ማየት ትችላላችሁ። ከዛ ደግሞ የፋዘር ሽኖዳ ይሳቅም ባይዘው እዛም አለ፣ እዛም የተወሰነ ያነሱታል። አይ ቲንክ ይሄ መድሎት አሚን እዛም የተወሰነ ያረጋል ገልጾታል መሰለኝ። መድሎት አሚን መድሎት መግቢያ ላይ የተወሰነ በአማርኛ እዛም ሪፈር አድርጉና እሳቸው ላይ አብራርተዋል። ፓፒ አለ ሶል ይቅርታ አለሁ ተመልሶልኛል። ለዛ ነው ታብታብ እያደረኩ ነው እየሰማኋችሁ። በጣም ደስ ብሎኛል። እንግዲህ እግዚአብሔር አምላክ ዘመናችሁን ይባርክልኝ። አሜን አሜን። በርታ። ሞር መጽሐፍቶችን ለማንበብ ሞክር። ማለት በነገራችን ላይ መምህራኖችን ብቻ እንጠብቅ። እዚህ ውስጥ ያላችሁ ሁላችሁም ኦርሳምበዲን ብቻ እንጠብቅ። ፋርዘር ሄደን ለማንበብ እንሞክር። ጀስት መምህራኖች ያስተምሩናል። አዎ፣ ግን ሞር ደግሞ እንዲገባንና ሞር ከዛ ፋርዘር መሄድ እንችላለን። መሄድ እስከሚገባን ድረስ መሄድ ይቻላል። በነገራችን አልሄድንም ገና በጣም ጥቂቱ ነው እንትን ላይ ያለ ነውና በጣም ብዙ መጽሐፍቶች ይቀሩናል። በጣም ብዙ ያላነበብናቸው አሉ። እንዲህ አንድ የአትናቴዎስን መጽሐፍ እኮ ማለት አትናቴዎስ የጻፋቸው መጽሐፍት እኮ አንብበን አልጨረስንም። ደግሞ በአባቶች ደረጃ በጣም ብዙ አባቶች አሉ። አገላለጻቸውን አስተምሮታቸውን በደንብ በጣም ብዙ ይቀራናልና እንኳን እዛ ጋር አትሂዱ። በቃ ቤዚክ የተባለውን ራሱ በስርዓት ለማንበብ ግዴታ ጊዜ ሰጥተን ፋርዘር መሄድ አለብን። መምህርን ብቻ አትጠብቁ፣ ፈልጉ መጽሐፍትን። በጣም ብዙ አሁን ኢኦቲሲ ላይብረሪ ላይ ግቡ። ቴሌግራም ላይ ኢኦቲሲ ላይብረሪ ብላችሁ ብትገቡ እዛ ላይ በጣም ብዙ ነፍ መጽሐፍቶች አሉ። በነገራችን በጣም ብዙ ግን ጊዜ ትሰጣላችሁ ለማንበብ? እርግጠኛ ናችሁ ማለት እሱ ነው። አሁን እንግዲህ ጊዜ ሰጣችሁ ማየት ማንበብ ከዚህ የተማራችሁትም ይሁን ከሰንበት ትምህርት ቤትም ይሁን ከየትኛውም የተማራችሁትን የትኛው መጽሐፍ ላይ ነው ያለው፣ እንዴት ነው መጽሐፍ ቅዱስ ላይ ያለ አባቶች ዘንድ ሳለ ብላችሁ ጠይቁ። እሺ፣ ዝም ብሎ ሰው ስለተናገረ ብቻ አንቀበልም። ለምሳሌ ሰንበዴ ራሱን ከተናገረ በምን ትለያለህ? መለያ በአባቶችና በመጽሐፍ ቅዱስና በትውፊት ነው። ቅዱስ ትውፊትና ለዩ ፋርዘር ሂዱ አንብቡ እንድትረዱ፣ ሌላውንም ስለምታስረዱ። አሁን ለምሳሌ ህፃናት ላይ ነው እየሰራ ያለ ፓፒ። አንተን ነው የሚመስሉ እነዛ ህፃናቶች። አንተ መምራት ትችላለህ፣ በደንብ አድርገህ መምራት ትችላለህ። ወደፊት ፋርዘር አንብበ እነሱን ለማስረዳት የምትሄድ ከሆነ በዛ ልክ ያንተ ልጆች ደግሞ ምጡቅ ነው የሚሆኑት። ይበልጥ የአባቶችን ልክ እንደ ቅዱስ አትናቴዎስ በ18 ዓመት መጽሐፍትን ይጽፋል ማለት ነው። መጽሐፍትን ይጽፋል ልክ እንደ አትናቴዎስ። አሁን ኮፕቲክ ብትሄዱ ማለት ነው በጣም በቃ ኮፕቲክ ውስጥ አዋቂ ነው የሚባሉት በጣም ትናንሽ ልጆች ናቸው። ትናንሽ እድሜያቸው 17፣ 18፣ 19 በቃ በጣም ፋርዘር ያነባሉ ያውቃሉ። እብር ራሱ እንትናቸውን ብትመለከት ፖድካስት ላይ የተቀመጡት ልጆችን ብትመለከቱት ከኮፕቲክ አንጻር እድሜያቸው በጣም ጥቂት ናቸው። 21፣ 22፣ 23 እንደዛ ናቸው። እና የኛ ልጆች እዚህ ላይ በደንብ መስራት አለባችሁ። ስለ ህይወት ጉዳይ ነው። ለትምህርት ስትባል ማለት ስንል እኛ ስንት ዓመት ኖረናል? ለዓለማዊ ትምህርት ቢያንስ ከኬጂ እስከ 12 16 ዓመት ነው የሚፈጅብህ። ከኬጂ ጀምረ ወይም 15 ዓመት ፈጀብህ እስከ 12። ከዛ 4 ዓመት ትማራለህ። ኦልሞስት 20 ዓመት ፈጀብህ ማለት ነው ዲግሪ እንኳን ለመጨረስ። ህይወትን ሙሉ ነው የተማርከው። አየህ። ግን እስቲ መንፈሳዊ አንድ መጽሐፍ አንብበ ለመጨረስ
ምን ያህል ጊዜ ነው ፈጀብህ? አንብበሃል ወይ ማለት አንድ መጽሐፍ በቃ በስርዓት አንድ መጽሐፍ አንብበናል ለህይወታችን። ታሳድ በጣም የሚያሳዝነው ነገር እሱ ነው በነገራችን ላይ። እና በህይወት ዘመን የተማርከውን ለስጋ እንደሆነ ለመንፈሳዊ ህይወት ግን አንድ መጽሐፍ ቅዱስንም ሆነ ሌሎች መጽሐፍትን የቤተ ክርስቲያንን አንዱን ማንበብ እንዴት አቃተ? እና ይሄ ተጠያቂነት ውስጥም ያስገባል። በጣም በጣም በክርስቶስ ዘንድ እንደምንጠየቅ አድርገን እናስብ። በቃ ልጆቻችንን ካላስተማር እንጠየቃለን። ዛሬ ከአንተ ነው የሚጠብቀው ክርስቶስ እና ያንን አስቡበት እላችኋለሁ። እና በርታ ፓፒ እና ሞር አንብቡ፣ ሰፋ ያለ ነገር ሄዱበት። እግዚአብሔር ያክብርልን። ያ ቃል ታሰማለህ መኩ እና ያ ሪኮመንድ ለማድረግ አሁንም ይሄ በተለይ በዚህ በኦሪየንታል የሆነ ተርሚኖሎጂዎች ለመጠቀም አክቹአሊ እነዚህ ወርዶች ተርሚኖሎጂያቸው በጣም ጥንቃቄ የሚፈልጉ ናቸው። በአባቶችም ዙሪያ ማለት ነው። አሁን የጠቀስናቸው የግሪክ ቃላቶች ተርሚኖሎጂያቸው አገባባቸው ምናምን በተለያየ መንገድ ሊገፉ ይችላሉ እና ኦሪየንታል የሆነ ትክክለኛ መረዳት ለመያዝ ሞር ሴንት ሴቨረስ ኦፍ አንቲዮክ ቅዱስ ሳዊሮስ ዘአንጾኪያ ማለት ነው። እሱ በደንብ ክሊር አድርጎ አጌንስት ካልሲዶኒያንስ ወይም ደግሞ በእንተ ኬልቄዶናውያን ማለት ነው ለእነሱ በሚሰጠው ምላሹ መጀመሪያ ከቃላቶቹ ክሊር ዴፊኒሽን ነው የሚጀምረው። ቃላቶቹ ዲፋይን በማድረግ ማለት ነው። ኦኬ ዩኒኑ ምን አይነት ዩኒን ነው? ሃይፖስታቲክ ነው ወይም የኢሰንስ ኦኬ የባህሪያዊ ይሄ አሁን አክቹአሊ በአማርኛዎቹ አይዶን ነው ባህሪ ኔቸር ኢሰንስ ኦሲያ የሚሉ ቃላቶች ስለሚጠቀም ሞር ዲስቲንግዊሽ ለማድረግ ትንሽ ይከብዳል። ግሪኩ ወይም ግሪኮቹ ግን ቃላቶቹ ራሱ የተለያዩ ስለሆኑ ማለት ነው ሃይፖስታሲስ ኤሰንስ ወይም ደግሞ ኔቸር ኦሲያ የሚሉትን ከዛ ደግሞ ፐርሰን እነዚህ የኛ አሁን አካል የሚለው ራሱ ፐርሰን እና ሃይፖስታሲስን ሁለቱንም አካል ብለን ነው የምንጠቀመው ፐርሰንንም ሃይፖስታሲስንም ማለት ነው። እና ከዛ አንፃር ትንሽ በአማርኛዎቹ የቃላቶቹ አይ ዶንት ኖ እኔ ስለማላቃቸው ሊሆን ይችላል በእርግጥ ማለት ነው። ሶ ከዛ አንፃር ክሊር በጣም በሚገርም ሁኔታ ዲፋይን አድርጎ ወርዶቹ የሚያብራራው ማን ነው? ሴቨረስ ማለት ሴንት ሴቨረስ እና ፋዘር ሳሙኤል ቪሲም የሚጠቀሙት የሱ ተርሚኖሎጂዎች ናቸው። ኦኬ በተለይ ነገረ ክርስቶስ ላይ ማለት ነው። ነገረ ክርስቶስ ላይ እንደዛ ዲፋይን አድርጎ ይጠቀማል። ሶ የሴቨረስን በደንብ አንብቡ። ከዛ ክሪስቶል ካውንስል ኦፍ ካልሲዶን ኤግዛማይን ደግሞ እሱም እዛም አለ መድሎተ አሚንም አንብቡ። ከዛ ደግሞ ፊሎሶፊካሊ አሁን ጆን ኦፍ ደማስከስም እንትን ይላል፣ ግን እሱ ካልሲዶኒያን ስለሆነ ዴፊኒሽኖቹ በጣም ጥንቃቄ ምናምን የሚፈልጉ ናቸው። ካልሲዶኒያን ኬልቄዶናዊ ስለሆነ ማለት የሁለት ባሕርይ አማኝ ስለሆነ ዴፊኒሽኑን ጥንቃቄ ምናምን የሚፈልግ ነው። ሶ ከዛ አንፃር ምናምን በደንብ እንትን በሉ። እታች ያሉ ግራ ላለማጋባት ማለት አሁን ይሄን ሪኮመንድ የምናደርጋችሁ አይዘው ማንበብ የምትችሉ ከዛ እንደዚህ አይነት ነገሮችን ማንበብ ለምትወዱ እና ከዛ ውጭ ግን ኖርማል የተዋህዶን ትምህርት በደንብ የተማራችሁ ኮርስ የወሰዳችሁ ኦኬ በመለኮት በባህሪ በአገዛዝ በስልጣን ይህን ዓለም በመፍጠር በማሳለፍ አንድ አምላክ በኩነት በግብር በአካል በስም ሶስት የሚለውን ትምህርት ጥርት አድርጋችሁ የተማራችሁ ግን ከዛ ኑ ፋርዘር እንትን አያስፈልጋችሁ። ነገረ ስጋዊ ላይ ሄዳችሁ ደግሞ ከሁለት አካል አንድ አካል ከሁለት ባሕርይ አንድ ባሕርይ አካል ስንል ምን ማለት ነው?
የሚለውን በደንብ የተማራችሁ ሰው በቃ እሱ በቂ ነው። ባይዘዌ ይሄንን መሰረት ከያዛችሁ በቃ ይሄ ኦሲያ ፕሮሶፖን ሃይፖሳሲስ ምናምን የሚለውን ቲዮሎጂካል ወርድስ አወቃችሁ አላወቃችሁስ ናረ ቢግ ዲል ባይዘዌ ልክ ጎርጎሪዮስ ዘንዚናዙ እንደሚናገረው ቲዮሎጂ ናት ፎር ኤቭሪባዲ ለሁሉም አይደለም። ለዛ ነው ዝም ብለህ አሁን እዚህ መተህ ውስብስብ አድርጎ ከዛ የሆነም አስጨንቆ ምናምን ግራ ማጋባት ምናምን ስለማያስፈልግ ነው። ራፍሊ ዝም ብለህ ማለት እንደዚህ ነው ሃው ላላቸው ራፍሊ የተናገረ ነው። ሶ ፈርዘር እያንዳንዳችሁ እነዚህ ዲቴይሎች ምናምን ማወቅ አለባችሁ ማለት አይደለም። ሶ ከዚህ አንጻር ተመልከቱት። ያ እንደዛ ነው። ቃሉት ያሰማልን ይዋዴ ቃሉት ያሰማልን። አልፋ ሰላም በለንና ነገር እንጨርስ በቃ። እንግዲህ ነገ ከነገ ወዲያ ንጥቀት ላይ እንገባለን። ትንሽ ደግሞ እንሄድበታለን ሰሞኑ ጉዳይ ላይ። አልፋ አለ ደህና ነህ? ሰላም እንደምን አላችሁ? እግዚአብሔር ይመስገን። እንዴት አለ? እግዚአብሔር ተመስገን አለን። እንኳን ደህና መጣ። በነገራችን ላይ ዮሐዴ አልፋ ትንሽ ጠፍቶ ነበረ በሆነ ነገር ከስሮ ጭራሽ ከሚዲያም መጽሐፍቶችንም እየሸጠ ነበረና በጣም ገርሞኝ ነበረና ብቻ ጌታ አለው። እስቲ አንድ ቀን ላይቭ እንገባበታለን። እንግዲህ ግባና እመጣለሁ። እኔም አልፋ ማለት መታገዝ ያለብህ ስትለፋ የነበረ በጣም ኦሮምኛ ላይ ሲያገለግለን የነበረ ነው አልፋ እንደምታውቁት እና በሆነ ከሰረ በራሱ በቃ ማለት ጊዜውን ምናምን ወደዚህ ሰጠና የነበራቸው ሁሉ ነገር ወደ ዜሮ ገባ ይመስለኛል። እና ከዛ እስቲን ጌታ ቢረዳን እንረዳዋለን በጋራ ሆነን ያንተ ቤት ሲከፈት እንመጣለን። ይሻልፋ ብቻ በርታ። ጌታ ያግዝ። ሶ ብሬ ይዋድ እንጨርሳ እና ህይወት ውስጥ ስለዚህ መኖርን መለማመድ ነው በጣም የሚጠቅመው ነገር። ከዚያ ውጭ ግን ዮሐዴም ቅድም ሲያነሳ እንደነበረው ቴዎሎጂካል ኮንሰፕቶችን ወይ ደግሞ ቴዎሎጂካል ተርሚኖሎጂን ሞስት አንደርስታንድ ማድረግ ጥሩ ነው፣ ግን ሞር መኖር መጀመር ማለት ነው። ያንን ነገር ኤክስፒሪየንስ እያደረጉ የሚሄድ ክርስትና ራስን እግዚአብሔርን የመምሰል ህይወት ስለሆነ አይደል፣ በዚያ ውስጥ የማደግ ህይወት ስለሆነ በዚያ ራስን ማሳደግ፣ በዚያ ራስን ማብቃት ወደዚያ ይሄ ወደሚሻለው ወይም ወደሚበልጠው ምስጢር ክርስቶስን ወደ መምሰል ክብሩን ወደ ማንጸባረቅ ወደዚያ ማደግ ነው እና ሞር በጣም መሰረታዊ ነገር። ከዚያ ውጭ ግን የተወሰነው ነገር ካወቅን የተወሰነው ነገር ከረዳን ሁልጊዜም ምን የሚል ነገር አለኛ አሚነ ስላሴ ያለንኛ አሚንሰ መሰረተ ይት። ለዚያ ነው ይሄ እምነት መሰረት ናት ማለት ነው። ሶ ምንድነው በማመን ነው የምንኖረውና አንዳንድ ጥያቄዎች ወይም አንዳንድ ጉዳዮች ለህሊና ቢከብዱን ወይ ደግሞ መረዳት እንኳን ቢያስቸግረን በእምነት ቦታ ክፍት አድርገን የምንተዋቸው ነገሮች አሉና እሰማለሁ እንደ መኩ ይሰማል እና ሙሉ ለሙሉ እኔ መረዳት አለብኝ ወይ ደግሞ ሙሉ ለሙሉ ማስረዳት አለብኝ ብለን አንልም። ኢንኬዝ የከበደ ነገር የተረዳው ነገር ካለ በእውቀት ብዙ ራሳችንን ማስጨነቅ የለብንም። ለማወቅ መጣር አለብን፣ ለማወቅ መሞከር አለብን። ከዚያ ሲያልፍ ግን ነገሮችን እንትን ማድረግ እንደሱ ማለት ወደ እምነት ማሳደግ ፕራክቲካል ወደ ሆነው ነገር ማሳደግ የኛ ከሲስተማቲክ ቴዎሎጂ ይልቅ ፕራክቲካል ቴዎሎጂ ስለሆነ ወደ መኖር ማሳደግ ማለት ነው እጅግ በጣም የሚጠቅመውና እግዚአብሔር ይርዳን በሉ ሰዎች። ቃሎት ያሰማልን መምህር ብሬ ቃሎት ያሰማልን። በርቱ ሁላችሁም። እንግዲህ ደህና አደርኩም አለ ይዋዴ አቦካው እንዴ
አቦካው እንዴ ደህና አደርኩም ብዬ አቦካው አደራችሁ ከሆነ ያልከው አሁን ደህና አደሩ ለማለት ደህና አደራችሁ ጋገርከው አለች ወደኋላ ደህና አደሩ። እሺ ደህና አደሩ ያረብ አክሰንቱ ራሱ አመጣው። ምንድነው አመጣውት በለ እህታችን ከትግራይ ነች። ከትግራይ ነች። አይ ታወቀ አይደል እንዴ? መሆንም አለበት እንጂ አረረረ ይሄ የሚገርም ከዛ አይ ማግድ ነው መሆንም አለበት ብዬ ነው አምናለሁ። ብቻ እንኳን ደሃጻቱ ምናምን ልላት ልትሄድበት ነው ነገ ቤት ከፈችና ሂጅበት። ይሄን ርዕስ እኮ ምትለኝ እንኳን እነግርሃለሁ። አንድ ቀን እነግርሃለሁ ብቻ። እሺ ደህና ደር ወንድሬ። ዛሬ መኩ በጣም በአንተ ተበሳጭቷል። በነገራችን ላይ ይሄ ርዕስ ሲነሳበት በጣም ማርያም አይወድም። ስማ ይዋዴ አሁን ያውናን የምር አስቤያት አይደለም ምን ማንን አስቤያት አይደለም እንዴ ሐሳቡን ማለት ነው። አይ ኧረ ተው ጭራሽ ታስባታለም የመኩ አይቶ የተመኘ የሚለው ራሱ ኧረ ተው በዛሬ ቀንማ መኩን አታስከፋው በእናትህ። አይ ረኒ ምንም ልከፋለሁ እኮ አንተ ምን ቀረ? ልትቀጠቅጠው እኮ ትንሽ ነው የቀረ ልጅ ለምን አትመጣኝም ማለት አንተ ቤት እንዳይመጣ ለካ እዛው አንድ ሰፈር ናችሁ። የዋዴ ግን አይላንዷን ከምትረቅጥና የምትረቅጥና አሁን ብትፈታኝ ጥሩ ነበር። አራራ በሉ ደህና ደሩ ሰዎች። ደህና ደሩ። እኔ